አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚህች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄጥስ ገዳም ለሚኖሩ መነኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። ይህም የከበረ አባት በግብፅ ደቡብ መኑፍ ከሚባል አውራጃ ሳይሱር ከሚባል መንደር ከሚኖሩ ሰዎች ወገን ነው። ወላጆቹም ደጎች እውነተኞች ነበሩ። አባቱ አብርሃም እናቱም ሳራ ይባላሉ። እናቱም እንደ ኤልሳቤጥና እንደ ሳራ በእግዚአብሔር ትእዛዝ ጸንታ የምትኖር ናት። አባቱም በፈሪሃ እግዚአብሔር ሆኖ ንጽሕናውንና ቅድስናውን ጠብቆ ሁል ጊዜ ቤተ ክርስቲያን በማገልገል ጸንቶ ይኖራል። እግዚአብሔርን በላያቸው በረከቱን አሳድሮ በስራቸው ሁሉ ከፍ ከፍ አደረጋቸው። ለድሆችም የሚመጸውቱ ለሰው ሁሉ የሚራሩ ናቸው። በጾም በጸሎት ተወስነው እንዲህ ባለ ገድል ሲኖሩ ግን ልጅ አልነበራቸውም። ለአብርሃምም በሌሊት ራእይ ከእግዚአብሔር ዘንድ በልጅ አምሳል ተገለጠለት። በዓለሙ ሁሉ የሚታወቅ ብዙ መንፈሳውያን ልጆችን የሚወልድ ልጅን ይሰጠው ዘንድ እግዚአብሔር አለው ብሎ አስረዳው። ከዚህም በኋላ ይህ የከበረ ልጅ መቃርዮስን እግዚአብሔር ሰጠው። ትርጓሜውም ብፁዕ ማለት ነው። በላዩም የእግዚአብሔር ጸጋ አደረበት። ለወላጆቹ የሚታዘዝና ያገለግል ነበር። እርሱ ግን አይሻም ነበር። ፈቃዳቸውን ይፈጽም ዘንድ ግድ ብለው አጋቡት። ወደ ሙሽራይቱን በገባ ጊዜ ራሱን እንደታመመ ሰው አደረገ። እንዲህም ሆኖ ብዙ ቀን ኖረ። ከዚያም በኋላ አባትን ተወኝ፣ ወደ ገዳም ልሂድ፣ ከበሽታዬ ጥቂት ጤና ባገኝ አለው። እግዚአብሔር ወደሚወደው ሥራ ይመራው ዘንድ ሁል ጊዜ በጾምና በጸሎት ሆኖ ይለምነው ነበር። ከዚህም በኋላ ወደ አስቄጥስ በረሃ ሄደ። ከበረሃውን በገባ ጊዜ ራእይን አየ። 6 ክንፍ ያለው ኪሩብ እጅና እግሩን ይዞ ወደ ተራራ ላይ እንደሚያወጣውና የአስቄጥስን በረሃ ምስራቋን፣ ምዕራቧን የዚያች በረሃ 4 ማዕዘን አሳይቶ እነሆ ይህችን በረሃ መላዋን ላንተና ለልጆችህ ርስት አድርጎ እግዚአብሔር ሰጥቶሃል አለው። ከበረሃውን በተመለሰ ጊዜ ያቺ ብላቴና ታማ አገኛት። ጥቂት ቆይታ ወዲያው በድንግልናዋ እንዳለች አረፈች። የክብር ባለቤት እግዚአብሔርንም አመሰገነው። ከጥቂት ቀኖችም በኋላ እናት አባቷ አረፉ። የተወለትንም ገንዘብ በሙሉ ለድሆችና ለጦም አዳሪዎች ሰጠ። የሳይሱር ሰዎች ግን እውነተኛነቱንና ቅድስናውን አይተው ቅስና አሾሙት። ከከተማው ውጪ ቤት ሰሩለት። ሥጋውንና ደሙን ይቀበሉ ዘንድ ወደ እርሱ ይሄዱ ነበር። በዚያች አገርም አንዲት ድንግል ብላቴና ነበረች። ከአንድ ጎልማሳ ጋርም አመንዝራ ጸነሰች። ጎልማሳውም አባትሽ ድንግልናሽን ማን አጠፋው ብሎ ሲጠይቅሽ መቃርስ የሚባለው ባሕታዊ ቄስ እርሱ ስለደፈረኝ ነው በይው ብሎ መከራት። ጽንሷን በታወቀ ጊዜ አባቷ ይህንን አሳፋሪ ሥራ በአንቺ ላይ የሰራብሽ ማን ነው ብሎ ጠየቃት። እርሷም በአንዲት ቀን መቃርስ ወደሚባለው ቄስ ሄጄ ሳለው በኃይል ይዞኝ ከእኔ ጋር ተኛ፣ ስለዚህ ከእርሱ ጸነስኩ ብላ መለሰችለት። ወላጆቿና ቤተሰቦቿን በሰሙ ጊዜ እጅግ ተቆጡ። ከብዙ ሰዎችም ጋር ወደ ቅዱስ መቃርስ ሄደው ይዘው ከበዓቱ አወጡት። እርሱ ግን ምን እንደሆነ አላወቀም። ለመሞት እስቲቃረብም አጽንተው ደበደቡት። እርሱም ኃጢአቴ ምንድናት? እናንተ ያለ ርኅራኄ ትደበድቡኛላችሁና እያለ ይጠይቃቸው ነበር። ከዚህ በኋላ በፍህም የጠቆሩ ገሎችን በአንገቱ ላይ በገመድ አንጠልጥለው ወዲያና ወዲህ እየጎተቱ የልጃችንን ድንግልና ያጠፋ ይህ ነው እያሉ እንደ እብድ በላዩ ይጮኹ ጀመር። በዚያን ጊዜ መላእክት እንደ ሰው ተገልጠው የሚያሰቃዩትን ሰዎች ይህ ተጋዳይ ምን አደረገ አሏቸው። እነርሱም በልጃቸው ላይ የኀፍረትን ሥራ እንደሠራ አድርገው መልሰው ነገሯቸው። እነዚያ መላእክትም ይህ ነገር ሐሰት ነው፣ እኛ ይህንን ሰው ከታናሽነቱ ጀምሮ እስከዚህች ቀን እናውቀዋለን፣ እርሱ የተመረጠ ጻድቅ ሰው ነውና አሏቸው። የታሰረበትንም ፈተው ከላዩ ገሎችን ጣሉ። እነዚያ ክፉዎች ግን ዋስ እስከሚሰጠን ድረስ አንለቀውም አሉ። እጅ ሥራውን የሚሸጥለት አንድ ሰው መጣ። ለልጅቷም በየጊዜው ምግቧን ሊሰጣት ዋስ ሆነው። ከዚያም በኋላ አሰናበተው፣ ወደ በዓቱ ተመልሶ ገባ። ከዚያችም ቀን ጀምሮ ራሱን በራሱ መቃርስ ሆይ እነሆ እንግዲህ ባለሚስትና ባለልጅ ሆነሃል፣ ሌሊትና ቀን መስራት ይገባሃል እያለ ያቺ ሐሰተኛ ልጅ የምትወልድበትን ጊዜ እስኪደርስ ድረስ እንቅቦችን፣ ቅርጫቶችን እየሰራ ለዚያ ወዳጅ ለሆነውና ለሚያገለግለው ወንድም ይሰጠውና ያም ሰው እየሸጠ
ለዚያች ሐሰተኛ ልጅ እየሰጠ ኖረ። የምትወልድበትም ቀን ሲደርስ እጅግ አስጨነቃት። በታላቅ ስቃይም ውስጥ 4 ቀኖችን ያህል ኖረች። ለሞትም ተቃረበች። እናቷም ካንቺ የሆነው ምንድነው? የተሰራ ሥራ አለና ንገሪኝ አለቻት። እርሷም በእግዚአብሔር አገልጋይ ላይ ዋሽቻለሁና ያመነዘርኩት ከእገሌ ጎልማሳ ጋር ሲሆን በእውነት ሞት ይገባኛል አለቻት። አባትና እናቷን በሰሙ ጊዜ ደንግጠው እጅግ አዘኑ። የአገር ሽማግሌዎችም ሁሉም ተሰበሰቡ። በእርሱ ላይ የሰሩትን በደል ይቅር ይላቸውም ዘንድ ወደ ቅዱስ መቃርስ ሄደው ለመኑት። ያን ጊዜ በበረሃ ያየውን ያንን ራእይ አስታውሶ ይቅር አላቸው። ቀድሶም ሥጋውና ደሙን አቀበላቸው። ክንፉ 6 የሆነ ኪሩብ ደግሞ ተገለጠለት። ትርጓሚውም የልብ ሚዛን ወደ ተባለ ወደ አስቄጥስ ገዳም እጁን ይዞ መርቶ አደረሰው። ቅዱስ መቃርስም ያንን ኪሩብ ጌታዬ ሆይ በውስጡ የምኖርበትን ቦታ ወስንልኝ አለው። ያ ኪሩብም አልወስንልህም፣ የእግዚአብሔርንም ትእዛዝ አትተላለፍ፣ እነሆ ይህ ገዳም ሁለመናው ላንተ ተሰጥቷልና ወደ ፈለግህበት ሄደህ ተቀመጥ ብሎ መለሰለት። ቅዱስ መቃርስም የቅዱሳን ሮማውያን የመክሲሞስና የድማቴዎስ ቦታ ወደ ሆነው ከውስጠኛው በረሃ ገብቶ ኖረ። እነርሱ ወደ እርሱ በመጡ ጊዜ ከእርሱ አቅራቢያ ኑረዋልና ከእረፍታቸው በኋላ ግን ሄዶ በዚያ ቦታ እንዲኖር የእግዚአብሔር መልአክ አዘዘው። ይኸውም ዛሬ የእርሱ ገዳም የሆነው መልአኩ ይህ ገዳም በልጆችህ በመክሲሞስና በድማቴዎስ በስማቸው ይጠራል ስላለው እስከዚች ቀን ደብረ ብርስም ተብሎ ይጠራል። ትርጓሜውም የሮም ገዳም ማለት ነው። የከበረ አባ መቃርስም ታናሽ በዓት ሠራ። በውስጧም ሆኖ ያለማቋረጥ በጾም በጸሎት በስግደትም በመትጋት ታላቅ ተጋድሎን ተጋደለ። ሰይጣናትም ተገልጠው የሚመጡበትንና በቀንም በሌትም በግልጥ የሚዋጉት ሆኑ። በጾምና በጸሎት ሲጋደል ሰይጣናት እየተዋጉት እረፍትን ስላላገኘ በልቡ አሰበ። በዓለም ውስጥ ሳለሁ የቅዱስ አባ አንጦንዮስን ዜና ሰምቻለሁ። የምንኩስናን ሥርዓት ያስተምረኝና ይመራኝ ዘንድ ተነስቼ ወደ እርሱ ልሄድ፣ የረከሱ ሰይጣናት የመከሩትን ምክራቸውን እገለብጥ ዘንድ እርሱ ዕውቀትንና ማስተዋልን ይሰጠኛልና አለ። ያን ጊዜም ተነስቶ ጸሎት አድርጎ ወደ አረጋዊ አባ አንጦንዮስ ዘንድ እስከሚደርስ ወደ ምስራቅ አቅጣጫ ተጓዘ። አባ አንጦንዮስም ከሩቅ ባየው ጊዜ እነሆ ተንኮል፣ ሽንገላ የሌለበት እስራኤላዊ አለው። በታላቅ ደስታ ተቀብሎ ሳመው። አባት ለልጁ እንደሚገልጥ ሐሳቡን ሁሉ ገለጠለት። ይህ አረጋዊ አባ አንጦንዮስም የመቃርስን ራሱን ስሞ ልጄ ሆይ በዮናኒ ቋንቋ እንደ ስምህ ትርጓሜ አንተ ብፁዕ ትባላለህ። ሥራህንና ወደ እኔ መምጣትህን ፈጣሪ እግዚአብሔር ገልጦልኛልና ስለዚህም መምጣትህን የምትጠባበቅ ሆንኩ አለው። ከዚህ በኋላ ለአባ መቃርስ የከበረች የምንኩስናን ሥርዓት ሁሉ አስተማረው። መሰራቱ በሚገባ በብዙ ነገርም አጸናው። ሰይጣናት የሚዋጉት መሆናቸውን እነርሱ በስውር በፈቲው ጦር እንዲሁም ጥፋት በሆኑ ሥራዎች ሁሉ ይዋጉህ ዘንድ አላቸው። አንተ ፍጹም ልትሆን አንተም እስከ ሞት ደርሰህ ታገስ። አሁንም እግዚአብሔር ወደ ወሰነልህ ቦታ ሄደህ ሥራህን እየሠራህ በውስጡ ታገስ ብሎ ገለጠለት። ከአባ አንጦንዮስ ዘንድ የምንኩስናን ሥርዓት እየተማረ ጥቂት ቀኖችን ከኖረ በኋላ ከተባረከ ኤጲስቆጶስ ከአባ ሰራቢዮን ጋር በተማራቸው ሕያዋን በሚያደርጉ ትምህርቶችና ሥርዓቶች ፈጽሞ ደስ እያለው ወደ ቦታው ተመለሰ። አባ መቃርስም በአባቴ በአባ አንጦንዮስ ዘንድ በነበርኩባቸው ቀኖች ሲተኛ ከቶ አላየሁትም አለ። አባ መቃርስም በምንኩስና ሥርዓት ተጠምዶ እየተጋደለ ብዙ ቀን ኖረ። ያ ኪሩብም በግልጽ ይጎበኘው ነበር። በአንዲት ቀንም እንዲህ የሚለውን ቃል ከሰማይ ሰማ። ቃሌንና ትእዛዜን ሰምተህ ወደዚህ መጥተህ በዚህ ቦታ ውስጥ ስለኖርክ እነሆ ቁጥር የሌላቸውን የብዙ ወገኖችን ከነገዶች፣ ከሀገሮች፣ በቋንቋ ከተለያዩ ሕዝቦች እሰበስባለሁ። እነርሱም በዚህ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናሉ። በበጎ ሥራቸውና ትሩፋታቸው ደስ ያሰኙኛል። አንተም ተቀበላቸው፣ እውነተኛ የድኅነት መንገድንም ምራቸው። ይህንንም ቃል በሰማ ጊዜ ተበረታታ፣ ልቡም ጸና። በሌሊትም በጸሎት ጊዜ ቆሞ ሳለ የክብር ባለቤት ጌታችን ጆሮውን ከፍቶለት ሰይጣናት ሲማከሩ ሰማቸው። እንዲህ አሉ። ይህ ሰው በዚህ በረሃ እንዲኖር ብንተወው የብዙ ወገኖችን ይመራቸዋል።
እነርሱም በዚህ በረሃ ውስጥ ነዋሪዎች ሆነው የሰማያውያን ሀገር ያደርጉታል። እነርሱ ለዘላለም ጸንተው በሚኖር ሕይወት ይተማመናሉና እኛንም በሚቀጣ ጸሎታቸው ቀጥተው አሰቃይተው ያሳድዱናልና ከዚህ ቦታ ልናሳድደው እስኪ እንችል እንደሆነ ኑ ዛሬ በእርሱ ላይ እንሰብሰብ ሲሉ ሰማቸው። አባ መቃርስም ይህንን በሰማ ጊዜ ልቡ ጸና፣ በሰይጣናት ላይም ተበረታታ። የሰይጣናት ምክራቸውን እስኪሰማ ጆሮውን የከፈተለት እግዚአብሔርንም አመሰገነው፣ ድካማቸውንም አወቀ። ከዚህ በኋላ ይዋጉት ዘንድ ሰይጣናት በእርሱ ላይ ተሰበሰቡ። በደጁም እሳትን እያነደዱ ከእሳቱ እያነሱ ወደ በዓቱ ይጨምሩ ጀመር። ያቺ እሳት ግን በጸሎት የምትጠፋ ሆነች። ከዚህ በኋላ እንስሳዊ በሆነ ሥራ በፈቲው ጦር ተዋጉት። በዚህም ታገሰ። ትካዜን፣ ዓለማዊ ክብር መውደድን፣ ትዕቢትን፣ መመካትን፣ ታካችነትን፣ ስድብን፣ ሃይማኖት ማጣትን፣ ከእግዚአብሔር ዘንድ ተስፋ መቁረጥን በልቡ አሳደሩበት። ከዚህም ሁሉ በሚበዛ ተዋጉት። የከበረ አባ አንጦንዮስ እንደነገረው በእልህም አጥፊዎች በሆኑ ሥራዎች ሰይጣናት እየተዋጉት ለረዥም ጊዜ ከኖረ በኋላ ዳግመኛ ወደ አባት አንጦንዮስ ተነስቶ ሄደ። ይህም አባት አንጦንዮስ ገና ከሩቅ ሳለ ለደቀ መዛሙርቱ በልቡ ሽንገላ በእውነት የሌለበት እስራኤላዊ ነው። ልጆቼ ይህን የከበረ ሰው ታዩታላችሁን? እርሱ ለብዙ ወገኖች የቀና የጽድቅ በትርና ረጅም ዓላማ ይሆን ዘንድ አለውና ከአሸናፊ እግዚአብሔር አፍ የተገኘ ጣፋጭ ፍሬም ይሆናልና አለ። ወደ ቅዱስ አባ አንጦንዮስም በቀረበ ጊዜ በምድር ላይ ሰገደለት። በፍጥነትም ቀና አድርጎ ሳመው። ፊቱ እንደ በሽተኛ ፊት ተለውጦ አይቶታልና ይኸውም ሰይጣናት አብዝተው ስለተዋጉት ነው። በዚያም ጸሎት አድርገው በአንድነት ተቀመጡ። አባ አንጦንዮስ ደስታ በተመላ ቃል ልጄ መቃርስ በደህና አለህን? አለው። ቅዱስ መቃርስም እነሆ ከእኔ የሆነውን ሁሉ እግዚአብሔር ቀድሞ ገልጦልሃል ብሎ መለሰለት። እርሱም ያን ጊዜ አስተማረው አጸናውም፣ እንዲህም ብሎ መከረው። መንፈሳዊ ጥበብን ለሚሹ ለብዙ ወገኖች መምህራን እንድንሆን ይህችውም ምንኩስና ናት። ከጠላታችን በላያችን የሚመጣብንን መከራ ሁሉ ልንታገስ ለእኛ የሚገባ ነው። ልጄ መቃርስ ሆይ ውሃ ለመቅዳት ስትሄድ እግዚአብሔር የነገረህን ያንን ቃል አስብ አለው። ቅዱስ መቃርስም ሰምቶ እጅግ አደነቀ። የተሰወሩ ሥራዎቹ ለከበረ አባት ለአንጦንዮስ የተገለጡለት እንደመሆኑ አወቀ። በእርሱ ዘንድም እየተማረና በረከትንም እየተቀበለ ብዙ ቀኖችን ኖረ። ከዚያም የከበረች አስኬማን ያለብሰው ዘንድ ፈለገ። አባ አንጦንዮስም በላዩ ጸለየ፣ እርሷን አስኬሜቱንም አለበሰው። ስለዚህም የከበረ እንጦንስ አባት ተባለ። ዳግመኛም ወደዚህ ወደ እኔ መምጣትን ችል አትበል፣ እኔ ከጥቂት ቀኖች በኋላ ወደ እግዚአብሔር ሄዳለሁና አለው። አባ መቃርስም ይህን ነገር በሰማ ጊዜ ተነስቶ ሰገደለት። መንፈሳዊ በረከቱን ይቀበል ዘንድ ከእርሱ ዘንድ እንዲኖር ለመነው። እርሱም ተቀመጥ አለውና ተቀመጠ። ዳግመኛም አባ አንጦንዮስ ከጥቂት ቀኖች በኋላ ሰይጣናት በእኔ ላይ እንዳደረጉት በግልጥ ከተዋጉህ በኋላ ከዚህ ከክፉ ሐሳብ ውጊያ እግዚአብሔር ያሳርፈሃልና በርትተህ ታገስ፣ እስከ ዕድሜ ፍጻሜ ካንተ ጋር ሆኖ እንዲረዳ እግዚአብሔር ያደረገውን ጠባቂህን መልአክ እንዳታሳዝነው ተጠበቅ አለው። ከዚህ በኋላ አባ አንጦንዮስ ለአባ መቃርስ በትሩን ሰጠው። በመንፈሳዊ ሰላምታም ተሰናብቶ ታረፈ። ሥጋውንም ማንም በማያውቀው ስውር ቦታ ቀበረው። የከበረ አባ መቃርስም ወደ ቦታው ተመልሶ በአስቄጥስ ገዳም ተቀመጠ። ዜናውን በአራቱ ማዕዘን ተሰማ። እግዚአብሔርም በእጆቹ አስደናቂዎች ተአምራትን አደረገ። ከእነርሱም አንዱ የአንጾኪያ ንጉሥ ርኩስ መንፈስ ያደረባትን ልጁን ወደ እርሱ ላካት። እርሷም በጎልማሳ አምሳል ሆና ወደ እርሱ መጣች። እርሱም አወቀ፣ አድኖ ወደ አባትና እናቷ ሰደዳት። እርሱም ብዙ ወርቅና ብር በላከለት ጊዜ ምን አልተቀበለም። ሁለተኛም አውሲም በሚባል አገር አንድ መነኮስ ነበር። ስቶ ትንሣኤ ሙታን የለም አለ። ብዙዎች ሰዎችንም አሳታቸው። የአውሲም ኤጲስቆጶስም ወደ አባ መቃርስ ሄዶ የእርሱን ሕዝቦች እንዳሳታቸው ነገረው። እንዲረዳውም አብዝቶ ለመነው። አባ መቃርስም ተነስቶ ከዚያ ኤጲስቆጶስ ጋር ወደ ሀገር አውሲም ደርሶ ያንን ርኩስ መንፈስ ያደረበትን ባህታዊ መነኮስ ተገናኘው። ስለ ትንሣኤ ሙታንን በተነጋገረው ጊዜ ያ ባህታዊ የሞተ ሰው ከመቃብር ካላስነሳህ እኔ አላምንም ብሎ መለሰለት። አባ መቃርስም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜም አንድ ምውት ከሙታን ተለይቶ ተነሳ። ሰውየውም ከቀደመው ከሃዲያን ወገን ነው። ያ ባህታዊም አምኖ ከስህተቱ ተመለሰ።
እንደርሱም የሳቱ ሁሉም ተመለሱ። ያ ከሙታን ተለይቶ የተነሳውም የክርስትና ጥምቀትን ያጠምቀው ዘንድ አባ መቃርስን ለመነው። እርሱም አጥምቆ የምንኩስና ልብስ አለበሰው። 7 ዓመትም ኑሮ አረፈ። ከዚህም በኋላ የከበረ አባ መቃርስ ተመልሶ ከእርሱ አስቀድሞ በዚያ በረሃ ውስጥ ሰው እንዳለ ያይ ዘንድ ወደ በረሃ ውስጥ ዘልቆ ገባ። ራቁታቸውን የሆኑ 2 ሰዎች አይቶ ፈራ፣ የሰይጣን ምታት መስሎታልና። እልቦት ቦሪቦን ብሎ ጸለየ። ይህም አቡነ ዘበሰማያት ማለት ነው። እነርሱም በስሙ ጠርተው መቃሪ ሆይ አትፍራ አሉት። እርሱም በበረሃ የሚኖሩ ቅዱሳን እንደሆነ አውቆ ወደ እርሳቸው ቀርቦ እጅ ነሳቸው። እነሱም በዓለም ስላሉ ሰዎች ስለ ስራቸውም ጠየቁት። እርሱም በቸርነቱ እግዚአብሔር በሁሉም ላይ አለ ብሎ መለሰላቸው። እነርሱም ደግሞ የክረምት ቅዝቃዜ ቀዘቅዛቸው እንደሆነ የበጋውም ትኩሳት ያላልባቸው እንደሆነ ጠየቃቸው። እነርሱም በዚህ በረሃ እግዚአብሔር 40 ዓመት ጠብቆናል፣ የክረምት ቅዝቃዜ ሳይቀዘቅዘን የበጋ ትኩሳትም ሳያልበን ኖርን ብለው መለሱለት። ደግሞ እንደናንተ መሆን እንዴት እችላለሁ አላቸው። እነርሱም ወደ በዓት ተመልሰህ ስለ ኃጢአትህ አልቅስ፣ አንተም እንደኛ ትሆናለህ አሉት። ከእነርሱም በረከትን ተቀብሎ ወደ ቦታው ተመለሰ። በእርሱ ዘንድ መነኮሳት በበዙ ጊዜ ጉድጓድ ቆፍረው መታጠቢያ ሰሩለት። ሊታጠብ በወረደ ጊዜ ሊገድሉት ሰይጣናት በላዩ አፈረሱት። መነኮሳትም መጥተው አወጡት። እግዚአብሔርም ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁል ጊዜ የሚጎበኘውን ኪሩብን ወደ እርሱ ላከ። እርሱም እኔ ወደ አንተ መጥቼ ወስዳለሁና ተዘጋጅ አለው። ከዚያም በኋላ አባ እንጦንስንና የቅዱሳንን አንድነት ማህበር ሰማያውያን የሆኑ የመላእክትንም ሰራዊት በእግዚአብሔር እጅ ነፍሱን እስከሰጠ ድረስ ያይ ነበር። መላ የዕድሜው ዘመን 97 ሆነ። የቅዱስ መቃርስ ነፍስ ወደ ሰማይ ስታርግ እንዳየ በዚህ ነገር ደቀ መዝሙሩ አባ በብኑዳ ምስክር ሆነ። ሰይጣናትን እንደሰማቸው እየተከተሉ መቃሪ ሆይ አሸነፍከን አሸነፍከን እያሉ ሲጮሁ እስከ ዛሬ ገና ነኝ አላቸው። ገነትም ሲገባ መቃሪ ሆይ አሸነፍከን ብለው በታላቅ ድምፅ ጮሁ። የክብር ባለቤት ፈጣሪ ኢየሱስ ክርስቶስ ይመስገን፣ ስሙም ይባረክ፣ ከእጃችሁ ያዳነኝ አላቸው ብሎ መስክሯል። የሥጋው ፍልሰትም እንዲህ ሆነ። እርሱ በሕይወት ሳለ ሥጋውን እንዳይሰውሩ ልጆቹን አዟቸው ነበር። የሀገሩ የሳሱርም ሰዎች መጥተው ለደቀ መዝሙሩ ለዮሐንስ ገንዘብ ሰጡ። ይህንንም ስለ ገንዘብ ፍቅር ይመክረውና ይገስጸው የነበረ ገንዘብ ከመውደድ ተጠበቅ የሚለው ነው። እርሱም መርቶ የቅዱስ አባ መቃርስን ሥጋ አሳያቸው። ወደ ሀገራቸውም ሳይሱር ወሰዱት። እስከ አረብ መንግሥት 160 ዘመን በዚያ ኖረ። ደቀ መዝሙሩ ዮሐንስ ግን ገንዘብ ስለመውደዱ ዝልጉስ ሆነ። ከዚህም በኋላ ልጆቹ መነኮሳት ወደ ሀገሩ ወደ ሳይሱር ሄዱ። የከበረ አባት የአባ መቃርስን ሥጋ ሊወስዱ ፈለጉ። የሀገር ሰዎችም ከመኮንኑ ጋር ተነስተው ከለከሏቸው። በዚያችም ሌሊት የከበረ አባ መቃሪ ለመኮንኑ ተገልጦልኝ ተወኝ ከልጆች ጋር ልሄድ አለው። መኮንኑ መነኮሳቱን ጠርቶ የአባታቸውን ሥጋ ተሸክመው ይወስዱ ዘንድ ፈቀደላቸው። በዚያን ጊዜም ተሸክመው አክብረው ወሰዱት። በብዙ ምስጋና በመዘመርም እግዚአብሔርን እያመሰገኑ ነሐሴ 19 ቀን በቤተ ክርስቲያን ውስጥ አኖሩት። ከእርሱም ታላላቅ ድንቆች ተአምራት ተገለጡ። አማላጅነቱ በጸሎቱ የምትገኝ በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። ሰላም ለመቃርዮስ አብይ ዝክሩ እስመ አቀበ መርኤቶ ለእንጦንዮስ በበትሩ እምን አሃዱ እንበለ ያሕጽሩ ሶበ እሩየ ደቂቁ ምግባራተ ጽድቅ ገብሩ መዳልዋ አልባ ተሰምየት እስከ ዮም ደብሩ። በዚህችም ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድህነት በሥጋ ተሰቀለ። ፈጣሪዋን በእንጨት መስቀል ላይ ተዘርግቶ ተሰቅሎ ባየችው ጊዜ ፀሐይ ጨለመች። እርሱም ከእመቤታችን ከቅድስት ድንግል ማርያም የነሳትን ለባዊት ነባቢት የሆነች ነፍሱን ከሥጋው ለያት። ሐዋርያ ጴጥሮስ በሥጋ ምውት ሲሆን በመለኮት ሕያው ነው እንዳለ ነፍሱ ከመለኮት ሳትለይ ከሥጋ ተለየች። በዚያ ጊዜ ሥጋ ከመለኮት ሳይለይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍስ ከመለኮት ጋር አንድ ሆና እስረኞች ነፍሳትን ትፈታቸውም ዘንድ ወደ ሲኦል ወረደች።
እርሱ ከሰማያት በላይ ከፍ ከፍ ያለ ልዑለ ባሕርይ ከአብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀምጦ ያለ ለእርሱም ምስጋና የክብር ክብር ገንዘቡ የሆነ ራሱን ሰውቶ ያዳነ የመንግስቱን ደጆች በፈሳሽ ደሙ የከፈተልን ለእርሱ ስግደት አምልኮት ይገባዋል ለዘላለሙ። የመስቀሉም በረከት በላያችን ይደር አሜን። በዚህችም ቀን የኢትዮጵያ ንጉሥ ሰማዕት ገላውዴዎስ አንገቱን የተቆረጠበት ነው። ይህ ቅዱስም በተግሳጽ በምክር በፈሪሃ እግዚአብሔር አደገ። አባቱ ንጉሥ ልብነ ድንግል ሃይማኖቱ የቀና ነበርና በዘመኑም የእስላም ወገን የሆነ ስሙ ግራኝ የሚባል ተነስቶ አብያተ ክርስቲያናትን አጠፋ። ከንጉሥ ልብነ ድንግል ጋር ጦርነት ገጠመ። ንጉሡም ወግቶ መመለስ ቢሳነው አርበኞች ሰራዊትን እስከሚሰበስብ ከእርሱ ሸሸ። በስደትም እያለ በድንገት ታሞ ሞተ። ይህም አመፀኛ የኢትዮጵያን አገሮች እያጠፋ 15 ዓመት ያክል ኖረ። ከኢትዮጵያም ሕዝቦች የሚበዙትን ማርኮ ከቀናች ሃይማኖት አውጥቶ የእርሱ ሃይማኖት ተከታዮች አደረጋቸው። በመመካትም እንዲህ አለ፣ ሀገሮችን ሁሉ ግዛቶቼ ስላደረግኋቸው ከእንግዲህ የሚቃወመኝ የለም። ከዚህ በኋላ እግዚአብሔር ይህን ቅዱስ ገላውዴዎስን አስነሳ። ከግራኝ ታላላቅ መኳንንቶች ጋር ጦርነት ገጠማቸው፣ ድልም አድርጎ አሳደዳቸው። ግራኝም በሰማ ጊዜ ተቆጣ። ከቱርክ አርበኞች ጋር ከአይላፍ ፈረሰኞች ጋር መጥቶ ንጉሡን ገጠመው። ጌታችንም ግራኝን በንጉሥ ገላውዴዎስ እጅ ጣለው፣ ገደለውም። ግራኝን በመፍራት የተበተኑ ሁሉ ከተማረኩበት ሁሉ ተመለሱ። የፈረሱ አብያተ ክርስቲያናትም ተመልሰው ታነጹ። የክብር ባለቤት የሆነ የክርስቶስ ሃይማኖትም ተቃናች። ከዚህም በኋላ ከእስላሞች ወገን አንዱ ከብዙ አርበኞች ሰራዊት ጋር መጣ። በመድኃኒታችን የስቅለት በዓል ከጥቂት ሰዎች ጋር ተቀምጦ ሳለ በድንገት ንጉሡን ተገናኘው። ሰዎቹም የጦር መኮንኖች እስቲሰበሰቡ ፈቀቅ እንበል አሉት። እርሱ ግን የክርስቲያኖችን መማረክ ክርስቲያናትን መፍረስ አላይም ብሎ እምቢ አለ። እንዲህም እያለ ወደ ውጊያው መካከል ገብቶ በርትቶ ሲዋጋ የኋላ ኋላ እስላሞች ሁሉም ከበቡት፣ ተረባረቡበትም። በጎራዴም ጨፈጨፉት፣ በብዙ ጦሮችም ወጉት፣ ከፈረሱም ጣሉት። የከበረች አንገቱንም ቆርጠው ነፍሱንም በእግዚአብሔር እጅ ሰጠ። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለዝክረ ስምከ ከመ ዝክረ ነቢያት ትሩፍ ዘተጽሕፈ ቅድመ በርእሰ አሐቲ መጽሐፍ ገላውዴዎስ ሰማዕት ወመክብብ እምእመናን አይላፍ በሃምስ አም እምድኅረ ሞትከ በሰይፍ እምገጽከ ውሂዘ ወተክእወ ሃፍ